የኔ ልጅ አንድ ህይወት ብቻ ነው ያለህ፣ ማለቴ አንዴ ብቻ ነው የምትኖረው። ስለዚህም የማትወደውን ኑሮ የመኖር ግዴታ የለብህም። ኑሮህን የመቀየርና የመለወጥ ሙሉ መብት አለህ። ማያስደስት ሰርፋ የመገኘት ግዴታ የለብህም። ሙሉ ለሙሉ የመቀየር መብት አለህ። በማትፈልገው ሁኔታ ውስጥ ራስህን የማቆየት ግዴታ የለብህም። ሰብረህ መውጣት ትችላለህ። ዘወትር በማይጠቅምና በማይረባ ጉዳይ ላይ የመጨነቅ ግዴታ የለብህም። መውጣት ትችላለህ። ሁኔታዎችን የመቀየርና የመለወጥ ሙሉ መብትና አቅሙ አለህ። በህይወት ከመኖር በላይ ራስህን ለመቀየርና ለመለወጥ ዋስትና የሚሆን ነገር የለም እና የኔ ልጅ አይዞህ። አዲስ አስተሳሰብን አትፍራ፣ ለውጥን አትሽሽ። ራስህን የማስተካከልና የመቀየር የማሳደግና ብቁ የማድረግ አቅምና ችሎታ እንዳለህ እምነት ይኑርህ። ለመለወጥ ተፈለክ ለውጥማ አለ። ተጉዞ የማደርስበት ዘርግተህ የማትይዘው ነገር የለም። ብቻ አንተ ተነስ እንጂ እግዚአብሔር ያግዝሃል። ወደ ህልምህ የሚያደርስህ ፈጣሪህና ከእሱ በታች ባለህ የራስህ እምነት ነው። ተነስ፣ በርታ፣ አይዞህ። መለወጥን ተፈለክ ትለወጣለህ። የአገሬ ወጣት በጣም እወድሃለሁ፣ ተባረክልኝ። ዝሆን ቢያንቀላፋ ዛፍ ተደግፎ ነው ይባላል። ለማንኛውም ልጆች አማኞች ሁኑ። ለስጋዊ ሆነ ለምድራዊ ኑሯችንም እጅግ በጣም አስፈላጊ ነገር ነው። ምክንያቱም ያለ እምነት መኖር ስለማይቻል መሬቱን ለመርገጥ፣ ህዝቡን ለመብላት፣ ሰዎችን ለማግኘት፣ መድኃኒት ለማዋጥ፣ ከአውሮፕላንም ሆነ በመኪና ለመሄድ፣ መንፈሳዊ ሆኖ ለመኖር እምነት በጣም ወሳኝ ነገር ነው። ዝሆን ቢያንቀላፋ ዛፍ ተደግፎ ነው እንደሚባለው ራሱን ቢጥል የሚሸከመው እንዳለ አረጋግጦ ነው ለማለት ነው። የምድሩ ጉዞም እንኳን በወንድነትና በጀግንነት አይዘለቅም። ወንድነትም ቢሆን ይደክማል። ጀግናው ሰውም ቢሆን በዱር ታስሮ ባልጋ ይቀራል። ኃያልም ኃያል አለው፣ ጉልበታሙም ጉልበታም አለው። አቻ የሌለው ጉልበተኛ እግዚአብሔር ብቻ ነው። በተለይ በዚህ ጊዜ እግዚአብሔርን ታላመነን እያንዳንዱ ቀን እኛን አለመቻል እየነገረን ነው። የሰው ልጅ ልኩን እስኪያውቅ ድረስ ከባድ ፈተናዎች ወደ ምድር እየመጡ ነው። አለ እግዚአብሔር መዝራት ይቻል ይሆናል፣ አለሱ ግን መሰብሰብ አይቻልም። የኔ ውድ ልጆች ዘመናቶች ሲታጠፉ የዘላለም በሮች እንዲከፈቱ ዛሬ በእግዚአብሔር ላይ ተደገፉ። እሱ እውነተኛ ምርኩዝና ድጋፍ ነው።